ሻወር ከወሰድን በኋላ ምንም ልብስ ሳይለብሱ እዛው ውዱ ማድረግ ወይ ቁምጣ አድርገን ውዱ ብናደርግ ችግር አለ ወይ ነው? ምንም የሚከለክል ነገር የለም። ግን ውዱ መደረግ ያለበት ሻወር ከመወሰዱ በፊት ነው። ሱናው እንደዚህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲታጠቡ መጀመሪያ እስትንጃ ነው የሚያደርጉት። ብልታቸውን በዙሪያው ያለውን ነገር በደንብ ካጠቡ በኋላ ውዱ ያደርጋሉ። ከዛ በኋላ ደግሞ ثم افاض على راسه ነው የሚለው። አንዳንዴ ውዱን አርገው ሲያበቁ እግራቸው ብቻ ሲቀር የሚያደርጉበት ሁኔታ አለ። የማይሙናና የአኢሻ ሐዲስ እዚህ ላይ በተለያየ መልኩ መጥቷል። ሌላ ጊዜ ደግሞ ሙሉ ውዱ አድርገው በኋላ ወደ ትጥበት እንደሚሄዱ ነው። እዚህ ላይ ግን ሙሉ ውዱ ያደረገ ሰው ትጥበቱን ሲታጠብ ብልቱን መንካት የለበትም። ብልት መንካት ውዱ ስለሚያፈርስ ማለት ነው። ብልቱን እስትንጃ ሲያደርግ የዛነው ጊዜ የጉስሉም የውዱም እዛው ተጠናቋል። ሌላውን ሰውነቱን ውዱ ካደረገ በኋላ ጀሰዱን ሲያዳርስ ማድረግ የለበትም። ግን ይሄ ተመራጩ ነው እንጂ ከታጠበ በኋላ ውዱ ቢያደርግ የሚከለክል ነገር የለም። ውዱ ለማድረግ ሰትረ العውራ ሸርጥ አይደለም። እንዲሁ ከቻለ ቢለብስ ጥሩ ነው ማለት ካልሆነ በስተቀር ከልካይ ነገር የለውም። መርሃባ ጥሩ። የወንድማችን ጥያቄ ሙስሊም ሴቶች በካፊሮች መቃብር ላይ ይገኛሉ። የካፊር መቃብር ወይ ጉዳዩን ሰፋ እናርገውና ሙስሊምም ለመቅበር ቢሆን ለሙስሊም ሴት ልጅ ሸሪዓው ምን ይላል? በመሰረቱ ሴቶች ቀብር መሄድ የለባቸውም ነው ሸሪዓው የሚለው። በተለይ በሞት ዕለት ሌላ ጊዜ ሞትን ለማስታወስ ቀብር መዘየር ይችላሉ አይችሉም የሚለው የፉቃሃዎች እክትላፍ ያለበት ቢሆንም በዕለተ ሞት ግን ጀናዛ ለመሸኘት ወደ ቀብር መሄድ የለባቸውም። ወይ ሐራም ነው ወይ ከራሃ ነው። كما في حديث ام عطيه عند البخاري ومسلم وغيرهما قالت نهينا عن اتباع الجنائز ولم يعزم علينا جنازه ተከትለን እንዳንሄድ ተከልክለናል። ግን ቁርጥ ያለ አይደለም አይነት አባባል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ሴቶች ወደ መቃብር ጀናዛ ተከትለው እንዳይሄዱ የከለከሉባቸው ሐዲሶች አሉ። ስለዚህ ከናካቴው መሄድ ነው የሌለባቸው። የካፊርም ከሆነ ራሱ የካፊር ወንዱስ መሄድ ይችላል የሚል ብዙ اختلاف አለ። صحيح ያው የጉርብትናን ሐቅ ለማድረስ ሙስሊሙ መሸኘት ካስፈለገው መቅበርም ላይ መሳተፍ ካስፈለገው የአምልኮ ስርዓታቸው ላይ ይሳተፍ እንጂ የሞተን ሰው ለመሸኘት አይከለከልም የሚል ፉቃሃዎች ቀውል አለ ማለት ነው። ከዛ ውጪ ሴቶች መሄድ ነው የሌለባቸው ከናካቴው። መርሃባ እዚህ ላይ ጥያቄው ሻዕባን ግማሽ ከደረሰ በኋላ ጾምን ብንጀምር ወይ ደግሞ የተወሰነ ቀን ሲቀረው ከረመዳን በፊት ጾምን ብንጀምር ይሄ ጾም ይፈቀዳል ወይስ ይከለከላል? ከሻዕባን 15 በኋላ መጾም የለበትም የሚሉ አሐዲሶች አሉ። ለዛ ነው ሻፊዒዎች እነዛን ሐዲሶች መሰረት በማድረግ ከ15 ቀን በኋላ መጾም ከራሃ ነው ይላል፣ የተጠላ ነው ማለት ነው። ነገር ግን እነዚህ ሐዲሶች ጠንካራ ሐዲሶች አይደሉም። ጠንካራው ነገር ነብያችን ሰለላሁ ዐለይሂ ወሰለም ረመዳንን ሻዕባንን አብዛኛውን ይጾሙት እንደነበረ ነው። በጣም በብዙ ጥሩቅ የተገኘው አግለቡን ይጾሙታል። ምናልባትም ወሩም ሞሉት አልሞሉት ተብሎ እስከሚያስጠራጥር ድረስ ትንሽ 2-3 ቀን ያፈጥሩ ካልሆነ በስተቀር ይጾሙት ነበረ ነው የሚለው። የመጀመሪያዎቹ ሳምንታት ተመራጮች ናቸው። የመጨረሻዎቹ ሳምንታት ከመጾም የመጀመሪያዎቹ መጾም የበለጠ ይሆናል። ግን እንደው መጾም የፈለገ ሰው በሻዕባን ላይ ጾም ማብዛት ሱና ነው። የሚከለከለው ድንገት ረመዳን ከሆነ እንዳያመልጠኝ በሚል ለጥንቃቄ ከሆነ የውም ሸክ መጾም ነው የሚሆነው። ይሄ ደግሞ በصحيح እንደመጣው من صام يوم الشك فقد عصى ابا القاسم صلى الله عليه وسلم የአማር ብን ያሲር ሐዲስ ነው። የጥርጣሬን ቀን የጾመ ሰው አቡል ቃሲም ማለትም ረሱላህን ነቅፏል ብለዋል። ለምን አልባቱም ተብሎ አይጾምም። መሆን ያለበት ግን ሰኞና ሐሙስ የሚጾም ሰው አዘውትሮ አጋጣሚው መሸክ ላይ ከወደቀ ያው ድሮ የሚጾመውን ሰኞ መጾም ይችላል። ለኢክታር الصوم እንደው ጾም ለማብዛት ብሎ ደግሞ ከጾመም ክልክል አይደለም። እንደውም በዚህ ወር ውስጥ ጾም ማብዛት ተመራጭ ነው ማለት ነው። በረመዳን ውስጥ ተራዊ ለማሰገድ አንዳንድ ሒፍዝ ያላቸው ወንድሞች ተመርጠው በመስጊድ ያሰግዳሉ።
ያንን ላረጉበት መጨረሻ ላይ የምንሰጠው ደሞዝ አለ። ይሄ ነገር ከኢኽላስ ጋር ይጋጫል ወይ? እንግዲህ ኢኽላስ የሰውየው የውስጥ ምስጢር ነው፣ ማንም አያውቀውም። ማንም በፊታችን ቆሞ የሚሰግድ ሰው ገንዘብ ተከፈለው አልተከፈለው ኢኽላስ ሊኖረውም ላይኖረውም ይችላል። የኢኽላስ ተቆጣጣሪ አላህ ረብል ዓለሚን ነው። እኛ ገሌ ኢኽላስ አለው የለውም ብለን የምንለካበት መለኪያ የለንም። ለአላህ የሚተው ነገር ነው። መስጠቱ ራሱ እንዴት ነው የሚለውን በተመለከተ ሶላት ላይ ሶላት በማሰገዳቸው ደሞዝ ይፈቀዳል አይፈቀድም የቆየ የዑለማዎች ውዝግብ አለ። ለዚሁ ራሳቸውን ሐብስ ካደረጉ ስራ ፈተው እዚሁ መስጂድ ህብረተሰቡ ማገልገልና ማሰገድ ከሆነ ቢከፈላቸው ችግር የለውም የሚል ባይሆን እነሱ ንያቸውን ለሶላቱ የሚከፈል ደሞዝ የለም። አሳሳ የሶላት አጅር ከአላህ ብቻ ነው የሚገኘው። ግን ጊዜ እየተጠባበቁ አገልግሎት ለመስጠታቸው ኑሯቸውን ይደጉሙበት ተብሎ ቢደረግ ይቻላል ነው። እንደዚሁም የተራዊሑን ሰው እንደ ኢክራም እነኚህ ሰዎች ከሌላው የተሻለ ችሎታ ኑሯቸው እያገለገሉ ነው ያሉትና ኢክራም እናርጋቸው ቢል ጥሩ ነው። ሰውየው ቀስዱ ይሄ ከሆነ በይነሁ ወበይነ ረቢህ ሊያስጠይቀውና ኢኽላሱንም ሊያበላሽ ይችላል። ያን እንግዲህ እኛ የምንገባበት ነገር አይደለም። ማንኛውም ስራ ላይ ጂሃድም ሄዶ ሶላትም ሰግዶ ሰደቃም ሰጥቶ ሪያ የሚገባበት ሰው አለ። ከልቡ ለአላህ የሚሰራ ሰው አለ። هذا غيب متروك لله رب العالمين መርሃባ። እዚህ ላይ ምን ይላል ወንድማችን? ቢስሚላህ በሸሪዓ የጠለቀ እውቀት እንዲኖረኝ በጣም ፈልጋለሁ። እንዲሁም ሁሌ የሚጨምር ኢማን እንዲኖረኝም ከልቤ ይተጋለሁ። የእውቀት ነገር ያው የአላህ ፈضል አለ። አንዱን ካንዱ ያበልጠዋል። وفوق كل ذي علم عليم እንዳለው ዘካኡም ይለያያል። እንደገና ደግሞ የሚያስተምረው ሰውም እንደ ችሎታው እንደ ጥበቡ ሊለያይ ይችላል። ነገር ግን መንጀደ ወጀደ ይላሉ። የተጋ ሰው ያገኛል። ታታሪ የሆነ ሰው ማለት ነው። ولذلك الله سبحانه وتعالى من قال والذين جاهدوا فينا لنهدينهم سبلنا በእኛ መንገድ ላይ የለፉ ሰዎች መንገዶቻችንን እንመራቸዋለን ነው የሚፈልገውም ይሄ ነው። انما العلم بالتعلم وانما الحلم بالتحلم እውቀት በመማር ነው። ሁሌ ሳያቋርጡ መልፋት ነው። ሁሉንም እውቀት ማዳረስ የሚችል ሰው የለም። ጥልቅ እውቀት እንዲኖረው ግን ያላሰለሰ ጥረት በመንገዱ ብቃት ካለው አዋቂ አህል ከሆነ ሰው ማለት ነው። በዛ በሚቀራው ዒልም ላይ ጥልቀት ካለው ሰው ከተማረ ኢንሻአላህ ጥሩ ደረጃ እንደሚደርስ ሸክ የለውም። እንደዚሁም ተቅዋውም ቢሆን ራስ ጋር መታገል ነው። ነፍስያ ማታመጣው ነገር የለም። ሸይጣን የማይታገለው ነገር የለም። እየታገለ ግን ከእለት ወደ ተሻለ ደረጃ እየሄደ እየተለወጠ እንደሚመጣ ምንም ሸክ የለውም። ወለም ዘለም ሲኖር ነው ሰው እየተበላሸ የሚመጣውና ወንድሜ ፍላጎትህ ጥሩ ነው። ከፍላጎትህ ጋር የሚመጣጠን ትግል ያስፈልጋል ማለት ነው። ትልቅ ነገር አስቦ በትንሽ ጥረት ውጤት መጠበቅ ሞኝነት ነው። ምን ይላሉ አረቦች? ወመን የኽጡ ቢልሐስናአ ለም ዩግሊህ ልመህሩ ይላሉ። ቆንጆ ልጅ ያጨሰው መህሩ በዛብኝ ማለት የለበትም ይላሉ። ለዛ ነገር የሚመጥን መህር ማዘጋጀት መቻል አለበት። አለዛ ደግሞ ብጤውን መፈለግ ነው። والله اعلم የዒልሙንም ባለቤት ጨምርልኝ ብሎ ቢለምነው የዒልሙንም ባለቤት ጨምርልኝ ብሎ አላህን መለመን አለ። ተቅዋውም ራሱ ካለ ትግሉ ካለ የሚመጣ ፈትሐ አለ። ብቻ በመንገዱ ላይ መሮጥ ነው። በመንገዱ ላይ መታገል ነው። ቀጣዩን ጥያቄ ለእናንተ እድል ከመስጠቴ በፊት አንዳንድ ወንድሞች አንድ ነገር ልጠቁማችሁ። ምናልባት እጅ አውጥታችሁ መጠየቁ ጉዳዩ ለእናንተ ሼም የሚያስይዛችሁ የሚያሳፍራችሁ ከሆነ እንደ ሶስተኛ አድርጋችሁ መጠየቅ ትችላላችሁ። አንድ ሰው እንደዚህ ቢገጥመው ወይ ደግሞ አንድ ሰው ከሚስቱ ጋር እንደዚህ ቢላት ይሄ ነገር እንዴት ይታያል ብላችሁ ጥያቄውንም ማቅረብ ይቻላል። ጥያቄያችሁ በተሻለ መጠን ግልጽ ይሁን። መናገር ይከብዳችሁና በጽሁፍ ስትልኩት ለማንበብ ብዙም ግልጽ ላይሆን ስለሚችል ማለት ነው። መርሃባ። ያው የወንድማችን ጥያቄ ግርዘት ወይም የሰዎች መገረዝ ሸሪዓዊ መሰረት ያለው ተግባር ሆኖ ሳለ ሴት ልጅን መግረዝ እንዴት ይታያል ነው የሚለው። طيب ይሄ አልহামዱሊላህ
እስከዛሬ በተናጠል ነበር አንዳንድ መስአላዎችን ምላሽ ለመስጠት መከራ የምናየው። ዛሬ ደግሞ አልহামዱሊላህ ደስ የሚለው ነገር የዑለማ ጉባኤ ተቋቁሞ የፈትዋ ኮሚቴ እንደዚህ አይነት አወዛጋቢ ጥያቄዎችን በጥልቀት እያጠና ፈትዋ እየሰጠ ነው ያለው። ከሳምንታት ከሁለት ሳምንት ተቅሪበን በፊት ኢትዮጵያ ዑለማዎች ጉባኤ ከመቶ በላይ ዓሊሞች የተሳተፉበት ይሄ አጀንዳ ራሱ ቀርቦ ጥናት ተደርጎ የተላለፈ ፈትዋ አለ። ለብዙዎቻችሁ የተሰወረ አይመስለኝም። የወንድ ልጅ ግርዛት ዋጅብ ነው ወቀውሉ አህል ጅምሁር አህል العلم የሴት ልጆችን በተመለከተ ዋጅብ ነው ሱና ነው ወይስ እንደው ዝም ብሎ መክሩማ ነው ቢቀርም ምንም አይደለም ሐራም ነው እስከ ማለት የሄዱ ደግሞ ሙዓሲሮች አሉ። የዘመናችን ዑለማዎች በተለይ አዝሃር ሊቃውንቶች እንደዚህ ብለዋል። ያም ሆኖ ይሄ ግርዛት የሚባለው ዝም ብሎ ጥቅል ነገር ነው። አንዳንድ አካባቢዎች ላይ አጓጉል ባህሎች አሉ። የሴትን ሰውነት በመተልተል በመስፋት ፍርዓውናዊ ግርዛት ይባላል። በአፋር በሶማሌ በተለያዩ አካባቢዎች ላይ ይደረጋል። እስካሁን ድረስ ያልጠፋ ነገር ነው። ይህንን ዓለም ደግሞ በጣም እየተቃወመው ነው ያለው። መቃወምም ይገባዋል እንዲህ አይነቱን ማለት ነው። ጉዳት ስለሚያደርስ በሰው ህይወት ላይ በጤንነት ላይ መክር ስለሚያደርስ በዚያ መልኩ የሆነው ቀጥዓን ሐራም ነው ብሎ ፈትዋ አውጥቷል የዑለማ ጉባኤ። ፈትዋውን ፈልጋቸው ማንበብ ይገባቸዋል። ወደ 15 ፈትዋዎች ናቸው በተከታታይ የወጡት። አልহামዱሊላህ በግል ኃላፊነት ከመውሰድም ነፃ አድርጎናል ማለት ነው። ይሄ 100 ዑለማዎች የተሳተፉበት ፈትዋ ነው። ሌላው የሴት ልጅ ግርዛት የሸሪዓዊ ግርዛት የሚባለው አሽሚ ወላ ቱንሂኪ የሚል ሐዲስ አለ። ምላጭ ማሽተትና የምትቆርጠዋንም ለይቶ ነው የሚገልጸው። በዛ መልኩ ሱና ነው ወይም ዋጅብ ነው የሚል የዑለማ እክትላፍ አለበት። በዛ ደረጃ ያለውን ባለሙያ ካለ የህክምና ባለሙያ ካለ በዛ መልኩ መደረግ እንዳለበት ነው ዑለማዎች ኢፍታ ያደረጉት። ከዛ የተለየ የምነግርህ የለኝም ማለት ነው። መርሐባ ኡስታዝ። እዚህ ላይ የወረቀት ጥያቄ የተላከው ዘካ ከአንድ ሱቅ ሲወጣ በፊት በመጣበት ሂሳብ ነው ወይስ አሁን በሚሸጥበት ነው የምናወጣው ይላል። የእቃው ዋጋ የትኛው ነው ነው? የእቃው ዋጋ አሁን ዘካ በሚወጣበት ሰዓት በመጣበት መልኩ አይሸጥም። መቼም ብትሸጠው የምታገኘውን ነው የእቃው ዋጋ ብለን የምናስቀምጠውና ላ ኺላፍ በይነ العلماء فيما علمنا እስከማውቀው ድረስ እለቱን በሚያወጣው ዋጋ መገመት አለበት። ሐታ አንዳንዴ እኮ ከስሮም ሊሆን ይችላል እኮ በገዛበት ሰዓት በውድ ዋጋ የገዛውና ገበያ ላይ ተፈላጊ ነው ብሎ እሱ ሳይሸጠው በፊት በርካታ ነጋዴዎች አነጋ ወይ ያመርቱታል ወይ ያመጡትና ላሰበው ዋጋ ላይ ይሸጥለት ይችላል። ስለዚህ የሌለውንም እንዳይጠየቅ እያለው ደግሞ የድሃ ሐቅም እንዳይነፈግ እለቱን በሚሸጥበት ዋጋ ነው መተመን ያለበት። ፊቅህ ላይ በተገዛበት ነው የሚለው ድሮ የነበረው ገንዘብ ሁለት ብቻ ነበር፣ ወይ ወርቅ ነው ወይ ብር ነው። ሹጃዕ ላይ ምን አቡ ሹጃዕ ላይ ወተቀወሙ ዑሩድ التجارة بما اشتريت به ይላል። ይሄንን በተሳሳተ መልኩ እየተገነዘቡ ያልሆነ መልስ የሚሰጡ ሰዎች አሉ። ሸቀጣ ሸቀጦች በተገዙበት ማለት በወርቅ ተገዝቶ ከሆነ በወርቅ ይተመን፣ በብር ተገዝቶ ነው። ብር ማለት ይሄ ወረቀቱ ብር ሳይሆን ፊዳው ወይም ደግሞ የማዕድኑ ብር ማለት ነው። በሱ ተገዝቶ ከሆነ ደግሞ ዘካም ላይ በሱ ይገመት ማለት እንጂ ዋጋው ይተመን ማለት አይደለም። ዋጋውማ የሚተመነው ዛሬ በሚያወጣው ነው። ትክክለኛ ዋጋው እሱ ስለሆነ ነው። ለመስጂድ የዘካ ገንዘብን መስጠት የዘካ ገንዘብ ለማን እንደሚሰጥ ሸሪዓው ቆጥሮ አስቀምጧል። 8 አካላቶች ናቸው። ከ8ቱ ውጭ ያለ ሊሰጠው አይገባም። እዚህ ላይ የቀረው አንዱ ጥያቄ ኢንሹራንስና እድር በሸሪዓችን እንዴት ይታያል? ኢንሹራንስና እድር የሚገናኙ ነገሮች አይደሉም። ኢንሹራንስ ማለት ያው የምታውቁት ነገር ነው። ሰውየው ገና እዳ መከራ ሊገጥመው ይችላል በሚል የሆነ ተቋም ላይ አባል ሆኖ በየጊዜው ይከፍላል። የመድን ድርጅት ለምሳሌ የመኪና መድን ትገባለህ፣ ሙሉ ፉል ኢንሹራንስ የሚባል ነገር አለ። ሙሉ ትከፍላለህ። አደጋ ከደረሰ የሆነ እነሱ የመደቡትን ያህል ይሰጡሃል።
ካልደረሰ ደግሞ